ኢህአዴግ እኮ እንትን ሲያመጣ ጥሩ ነገር የሰራው ምንድነው? እሱ የደነገገው ሲስተም የቫት ሲስተም ደነገገ። ጎበዝ ግን አልሰራበትም። ለሌብነት ዋለ። ግን ሲስተሙ ተደንግጓል። አትሊስት ህጉ መኖሩ አንድ ጅማሮ ነው። አሁን የምንታገለው ህጉን የሚያስፈጽመውን ነው። ገባ? የምንታገለው አሁን ህጉ ይረቃል። ህጉ ይረቃል። ምን ይላል? አሁን ምንድነው የምትታገለው? ለምንድነው ህጉን ማስፈጸም የሚችል ህዝብ ለማፍራትና ህዝቡን በቃ ሲቪል ሰርቫንቱ ትክክል እንዲሰራ፣ ፖለቲከኛው ትክክል እንዲሰራ ራስህ ህዝቡ መታገል አለብን። ሌባውን አብረህ እየዘረፍክ አብረህ እየሰረክ አብረህ እየዘረፍክ አልኩ አብረህ ጉቦ እየከፈልክ አብረህ ምናምን እያልክ አንድ ሰው ብቻ እየሄደ እንዲሽከረከርልህ ትፈልጋለህ። ካሁን በኋላ ብዙ ኬሶች ተቃዋሚንም ለመስቀል ወይ ገዢ ፓርቲውም እንዲቆይ ለማድረግ ምን ለማድረግ አንጠቀምበት። መጠቀም ያለብን ካሁን በኋላ ህግ ነው። የህግ የበላይነት ገባ? እንደው እኮ ማንኛችሁ ስልጣናችሁን ሳትጠቀሙበት እኮ ተወርዳላችሁ። ይቅርታ አድርግልኝና ስለዚህ ኤምባሲ ላይ የተዘረጋው ሲስተም ትክክለኛ ሲስተም ነው። በአሁኑ ሰዓት ማንም አድርጎት አያውቅም። ማንም ገባ? ማንም አድርጎት አያውቅም። ዛሬ የተደነገገው ሲስተም ምንድነው? የፌደራል መንግስት አዲስ አበባ የውጭ ጉዳይ ሚኒስትር ነው መወሰን የሚችለው ማንኛውም ነገር። በቃ ጣትሴት በክራይም በወንጀል የኢትዮጵያን ፓስፖርት እኮ ያልያዘው የለም አልኩ። ገባ? የሌላ ሀገር ሰው ሁሉ ይዞታል የኢትዮጵያን ፓስፖርት በትናንትናው ጊዜ። አሁን ታያለ የፋይዳ የሚባል መታወቂያ መታ አይደለ? ልንገር አይደለ ስንቱን ኩቶ እንደሚሆን አይሄድም። እንደው ብሩን እንኳን ለማውጣት ወደ ባንክ አይሄድም። ብዙ ሰው አይሄድም ያስቀመጠውን ብር። ምክንያቱም ምን መሰለ አሁን ሰው እየሰረቀ እየዘረፈ ባንክ አስቀምጦ ሊሆን ይችላል። ገባ? የፋይዳ መታወቂያ ግን ማነህ ይላል እኮ። ማነህ አንተ? እንዴት ነህ? ምናምን ነህ? አብይ አህመድ ብቻውን ሊፈጥርም ምንም ሊልም ይችለው ነገር የለም። መጀመሪያም እኔ ራሴ ልንገር፣ እኔ አብይን ዛሬ አልነቅፈውም፣ ይቅርታ አድርግልኝና፣ ምክንያቱም የወሰዳቸው ነገሮች አሉ፣ ያልሰራቸው ነገሮች አሉ። ባልሰራው ነገር ላይ የተጎዳው ራሱ ነው። ይቅርታ አድርግልኝና ምክንያቱም እነዚህ ሰዎች ታሌንት የላቸውም አልተማሩም ምናምን የሚል ጅኒ ጃንካ አያስፈልግም። ገባ? ከበቂ በላይ አይምሮ አላቸው። ከበቂ በላይ አልኩ፣ ከሚገባው በላይ አይምሮ አላቸው። አላሰራቸው ያለው የፖለቲካው ርዕዮተ ዓለም ነው። የኢንዴፍነት ልንገር፣ አንድ ጀግና አንድ ምሁር ፖለቲከኛ ሲሆን መምረጥ ያለበት ርዕዮተ ዓለም ነው። ገባ? ርዕዮተ ዓለም አልመረጡም እነሱ፣ ያንኑ አስቀጠሉት። ህዝቡ ደግሞ ፈርቶና ጠልቶ የነበረው ያንን ነው። ለዚህ ነው ሆ ብሎ አብይ ኢትዮጵያ ሲል በቃ የሆነ ነገር ለማዳን ብለው ያንን መስዋዕትነት ወስዷል ህዝቡ። ገባ? ህዝቡ ደግፎታል። ሁሉም ከኦሮሞውም ከትግሬውም ከምንም ሁሉም ባይሆን ይቅርታ አድርግልኝና እነ ጆሃር ካልክ ስጋታቸው ምንድነው? የብሔር ፖለቲካው ይፈርሳል ብለው ነው አብይን የጠመዱት። ሌላ ዓላማ አልነበራቸውም። ይቅርታ አድርግልኝና ገባ? እነ ወያኔም እንትን ያሉት የብሔር ፖለቲካው ይፈርሳል ብለው ነው። አማራ የሚሉት የብሔር ፖለቲካውን ይጠላል ብለው ነው። አሁን ግን አማራውን ብሔርተኛ ሆኗል። ያው ራሱን ማቅናት አቃተው፣ እርስ በርሱ እዛ ይጋደላል እንጂ የብሔር ፖለቲካ ውስጥ ገብቷል። አሁን አማራጭ ስለሌለ ይቅርታ አድርግልኝና ገባ? ለኢትዮጵያ ለሚባለው አብሮነት ሪስክ መሆኑን ማወቅ አለባቸው። ሪስክ ነው፣ ትልቅ ሪስክ። ይህንን ደጋግሜ ከ30 ዓመት በላይ ተናግሬያለሁኝ። ዛሬ አዲስ አይደለም። ዛሬ አብይን ፐርሰናሊ ልቃወመው የምችልበት ነገር የለም። ምክንያቱም የሲስተም ችግር ነው ያለው ኢትዮጵያ ውስጥ። በቃ ይሄ ነው ዴፊኒትሊ የምነግር እንጂ የኖሌጅ ጥረት አይደለም። ግን ምንድነው ለምን አስፈለጋቸው ነው የብሔር ፖለቲካውን ማስቀጠል። ለምን ያለው ትልቁ ችግር ከሌ ኦሮሞ ነው፣ ከሌ አማራ ነው፣ ከሌ ትግሬ ነው፣ ከሌ ምናምን ነው የሚለው ነው። ኢትዮጵያን ማራመድ የሚፈልግ ርዕዮተ ዓለሙን መመርመር አለበት። ይሄ ከሆነ ዛሬ በአብይ ጊዜ እንኳን ሪስክ ውስጥ ባይገባ እንደምንም አድርጎ ራሱን ቢያስመልጥ አብይ
ራሱን ቢያስመልጥ ሲል ይገደላል ይሞታል ማለት ሳይሆን በሱ ዘመን ኢትዮጵያ አሁን የኦሮሞ ዘመን ነው ተብሏል። ስለዚህ የኦሮሞን ተጠያቂ ሲያደርግ ትግሬውን ተጠያቂ አላደረገም። ምክንያቱም የፈለገውን ቢያደርጉ ኢትዮጵያን ማሻገር ችለዋል። እንግዲህ በዛው ምስቅልቅል ውስጥ ገባ አብይ በዛ ምስቅልቅል ውስጥ ማራመድ ይችላል ወይ ገባ። ስለዚህ ኦሮሞ ተወቃሽ እንዳይሆን መጀመሪያ ፖለቲካው ሲመጣ ለኦሮሞዎች ማስጠንቀቂያ አስተላልፍ ያለው እዚህ ላይ ግልጽ ነው። እኔ በእግዚአብሔር ኃይል ነው የምጓዘው። ስለዚህ ዘረኝነትን አጥብቄ የምቃወም ሴት ነኝ። በዓለም ላይ የትም ኖርኩ ነጭ ይሁን ጥቁር ይሁን አይሮን ኬር ገባ አባባሌ። ስለዚህ ህዝብ የሚያስፈልገው የፖለቲካ አስተዳደር ነው እንጂ የዘር አስተዳደር አይደለም። ፖለቲካህን እኮ ወደው ለምሳሌ አሁን ምዕራቡ ዓለም የሰራውን ፖለቲካ ሰዎች ወደው ይከተሉታል። የሌላውን ሀገራቸው ስለሆኑ አይደለም፣ ዘራቸው ስለሆኑ አይደለም። ወይንም ደግሞ የኮሚኒስቶቹ የሰሩትን ደግሞ ይከተላል። አገራቸው ስለሆነ ነው ኮሚኒስት የሚሆኑት፣ ሌላው ሀገር አይደለም። ግን አስተዳደሩ ያ ይሻላል ብለው ነው ገባ። ስለዚህ ምንድነው እዛ ላይ ስጋቴን ተናግሬያለሁኝ። እኔ የብሔር ፖለቲካ ውስጥ አልተደራጀውም። ምን ያልተደራጀው ኢትዮጵያዊት ነኝ ብዬ ማምን ሴት ነኝ። ሁለተኛ ፋርዘር መሄድ አልፈልግም። ኢትስ ማይ ዲሲዥን። ክርስቲያን ነኝ። በክርስቲያንነት የሚፈቀደውንና የማይፈቀደውን አውቃለሁኝ ገባ። ሰውን አልበደልኩም። ቤተሰቦች የሚያስተማሩኝ ነገር የለም ኦሮሞ መጥፎ ነው ወይ ትግሬ መጥፎ ነው ብሎ የተማርኩት የወረስኩት ነገር የለኝም። ከሁሉ ጋር መኖር ችያለሁኝ። ስለዚህ ደግሞ ካመጡት እንግዲህ እንዴት አድርገው እንደሚያሰሩት ራሳቸው ናቸው የሚያውቁት ፖለቲከኞች፣ እኔ አይደለሁም። ለምን እኔ ጥይት ይዤ አልተነሳሁም፣ ጠመንጃ ይዤ አልተነሳሁም። ማወድመውም ነገር የለኝም፣ ማስቀጥለውም ነገር የለኝም። ማስቀጠል የሚችሉት ፖለቲከኞች ናቸው፣ ራሳቸው ናቸው ፖለቲከኞች። ህዝብም አይደለም ማንም አይደለም። አንድ ፖለቲከኛ ሪላክስ አድርጎ መስራት አለበት። በህዝብ ታማኝነትን ማግኘት አለበት ገባ። ሁልጊዜ እሱ ኦሮሞ ስለሆነ ነው፣ እሱ ትግሬ ስለሆነ ነው፣ እሱ አማራ ስለሆነ ነው ብሎ በህዝብ ጭንቅላት ጨዋታው የሚጫወተው ሮል እግዚአብሔር አይወደውም። ህዝብ የሚፈልገው ዳቦ ነው፣ ህዝብ የሚፈልገው እድገት ነው፣ ህዝብ የሚፈልገው ስራ ነው፣ ህዝብ የሚፈልገው ሆስፒታል ነው እንጂ ዘር መቁጠር አይደለም። ይቅርታ አድርግልኝና ስለዚህ ክፉ ሰው እንደሆነ ሁሉም ውስጥ አለ። ክፉ ሰው፣ አጥፊ ሰው፣ ወንጀለኛ ሁሉም ውስጥ አለ። በዝባዥ ሁሉም ውስጥ አለ። ጉቦኛ ሁሉም ውስጥ አለ። የሰው ባህሪ ነው። በሰው ባህሪ ነው እንጂ የምትወስነው በዘር ባህሪ ወስነ ኦሮሞ እንዲህ ነው ኦሮሞ በዝብዞና ለኦሮሞ ምናምን ነው ልትከስ አትችልም። ትግሬውንም በዝብዞና ልትን አትችልም። ምክንያቱም እንዴት አይነት ድሃዎች ምስኪኖች የሚኖሩበት ነው ትግራይ። ኦሮሞም ቢሆን ያው ነው ገባ። ኦሮሞ መሬቱ ሪች ስለሆነ ሁሉ ሪች ነው ማለት አይደለም። ኦሮሚያ ላይ ወርቅ ስላለ ሁሉ ወርቅ አድራጊ ነው ማለት አይደለም። ይቅርታ አድርግልኝ። ስታየው ጎጃም ላይ ጤፍ ይመረታል፣ ግን የራባቸው ብዙዎች አሉ። ጤፍ ይመረታል፣ እህል ይመረታል፣ በደንቡ ነው። ግን ምስኪኖች የሚለመንላቸው አሉ። እስኪ ጤፍ ስለሚመረት ጤፍ እንስጣቸው የሚል የለም እዛ። ይቅርታ አድርግልኝ ገባ። ስለዚህ ሁሉም ሀገር ላይ ሲስተም ነው የሰው ልጅ ሊያስተዳድረው የሚችል እንጂ ዘር አይደለም፣ ብሔር አይደለም። ጥሩ ሲስተም ከያዝክ ለሁሉም በቂ የሆነ ነገር አለ ኢትዮጵያ ውስጥ ለሁሉም ሰው። የግድ ወልቃይት ወደዛ ወልቃይት ወደዚህ፣ ያኛው ወደዛ ይሄኛው ወደዚህ መሆን የለበትም። ይሄ ኦሮሞ መሬት ነው ምናምን የለም። ኢኮኖሚ እኩል አከፋፍሎ የሚያስተዳድር ሲስተም ነው መመስረት ያለበት ሲስተም ነው እንጂ መሬት ዋስትና አይደለም ለኢትዮጵያ ሕዝብ። ይቅርታ አድርግልኝና ለዓለም ሕዝብ ጠቅላላ ዋስትናው ምንድነው? ሲስተም ነው። ጥሩ ሲስተም ከገነባህ ምግብ ይገኛል፣ ሁሉ ነገር ይገኛል ገባ። ስለዚህ እንደዛ ነው ማሰብ ያለብን። ወደ ሌላ መሄዳው ይቅርታ አድርጉልኝና ከልጅነቴም ነበር አሉ ምለው ቤት ውስጥ እንደዛ ነው አሉ ምለው። በቃ 10 ጊዜ በቃ
ቤተሰቦችም ግራ ይገባቸው ነበር አሉ። ይቅርታ አድርጉልኝና ነው የምለው አሉ። በቃ ከልጅነቴም ጀምሬ ለምን እንደሆነ አላውቅም። በየሰከንድ ነው የምናገረው ይቅርታ አድርጉልኝ። ምናልባት መንፈስ ቅዱስ ሊሆን ይችላል፣ ገባቸው አላውቅም እኔ። ምክንያቱም የምታስቀይመው ሰው ይኖራል እኮ የምታስቀይመው ሰው ምንም እንደ ባለው ዕውቀት ደፍረህ ስትናገር እኮ ሰው ልታስቀይም ትችላለህ። ባለው ዕውቀቱ ቁጭ ብሎ የተማረው ምሁሩ ምናምን ቁጭ ብሎ እኔን እዚህ ላይ ካጋፈጠኝ እነግርሃለሁ የብሔር ፖለቲካ መርደረር ነው። ጥሩ አይደለም። ሀገር ይበትናል። ደግሞ አገሩን መከፋፈል ከፈለጉ ጂኦግራፊካሊ ተቀምጠው ምን ብለው ይሄ መሆን አለበት። አንድ ሀሳብ መጥቶልኝ ነበር። አሁን ኤርትራውያኖች ተገንጥለዋል ከኢትዮጵያ ጋር አንድ ላይ መሆን አይፈልጉም፣ ግን እየተገናኘን ነው ያለነው። ይሄ መጥፎ አካሄድ ነው፣ ጥሩ አካሄድ አይደለም። ለምን ብላችሁ ጠይቁኝ። ለኤርትራም አይጠቅምም፣ ለኢትዮጵያም አይጠቅምም። ሁለት ሀገር ነን እኛ፣ ሁለት ሀገር ነን። አሁን ይሄ ሁለት ሀገር ሁነን ግን የምናደርገው ድርጊት ሌላውን ሀገር ደግሞ እንዲገነጠል ጋባዥ ነው። ለምን ኤርትራውያኖች ተገንጥለው ምን ሆኑ? ገባ? ስለዚህ እንደ ሁለት ሀገር አይደለንም እኛ። ፖለቲከኞች ሲጣሉ ብቻ ውጣ ግቡ እንባባላለን አለ አይደለ እንጂ ሁለት ሀገር አይደለንም። ስለዚህ ሌላውም ሀገር የመገንጠል ፍላጎቱ ከዚህ ይነሳል። ገባችሁ? ለምንድን ነው? ምክንያቱም ሁለት ሀገር መሆናችን መታወቅ መቻል አለበት። ሁለት ሀገር መሆናችንን ሁለታችንም መቀበል አለብን። ዲሲፕሊን፣ ስርዓት ያስፈልጋል። ፓስፖርት፣ ቪዛ ምናምን ያስፈልጋል። ሁለት ሀገር መሆናችን አያስታውቅም። ኤርትራኖችን እንወዳለን ከራሴ ጭምር ይመጣሉ ይሄዳሉ። አንድ ላይ እንሆን የምንለውን ሐሳብ ግን በጣም ነው የሚቃወሙት። እንደው ሐሳቡን እንኳን እኮ ምን ሐሳቡን። ስለዚህ ለምን አንድ እንሆናለን? ምክንያቱም እነሱ ኢትዮጵያንም መጠቀም ይችላሉ። ኢትዮጵያ እንትን ማለት ይችላሉ። ገባ? አሁን ኤርትራኖች ለምን ተጠቀሙ ሳይሆን የኔ ጥያቄ አሁን ሌሎችም ከዚህ የሞራል ድጋፍ ያገኛሉ። የሞራል ድጋፉ ምንድነው? እነሱ ተገንጥለው ምን ሆኑ? ይኸው ኢትዮጵያ እየኖሩ አይደል እንዴ? እንዲህ እያሉ አይደለም እንዴ? ብዙ ጊዜ ማስተዋል ጥሩ ነው። ይቅርታ አድርጉልኝ። ለሌላው አርአያ ይሆናል መገንጠል። ገባችሁ? ሰው ተገንጥሎ ሌላውን ሀገር ሲጠቀም ዲስታንስና ህግ መኖር አለበት። ህግ መኖር አለበት፣ መታወቅ አለበት። ወሰኑን ማወቅ አለበት። ሰው መቼ እንደሚገባ መቼ እንደሚወጣ ለምን እንደሚገባ ማወቅ አለበት። ገባ? ለእናንተም ኤርትራውያኖች ውጡ ግቡ አትባሉ። ህግ መኖር አለበት። ገባ? ኢትዮጵያ ኢሳያስን ስለሚቃወሙ ኢትዮጵያ መተው ይቀመጣሉ። ይሄ ሁሉ ኢምፖርታንት አይደለም። ለምን ተቃወሙ ማለት ሳይሆን ገባ አባባሌ፣ ሁሉ ነገር ዲስታንስ ያስፈልጋል፣ መታወቅ አለበት። ገባ? ካልሆነ ዛሬ የትግራዮቹ እንደዛ ይመስላቸዋል፣ ሌሎቹም እንደዛ ይመስላቸዋል። ተገንጥለው ልክ እንደ ኤርትራ ወጣ ገባ እያሉ እንደሚኖሩ ምናምን እንደሚኖሩ ኖ። መሀል ሀገርም ያለው ህዝብ መጎዳት የለበትም። ኦሮሞም ሁልጊዜ ተበዝባዥ መሆን የለበትም። አማራውም ተበዝባዥ መሆን የለበትም። ገባችሁ? ስለዚህ አንድ ሀገር ነን፣ ሁለት ሀገር ነን። ይሄንን ራሱ ማንም ሰው ትሬን ማድረግ አለበት። ጥሩ ነው። ምክንያቱም ኤርትራውያኖችም መንግስታቸውን ማክበር ይማራሉ። ዓለም ላይ እየዞሩ ከመንከራተት ምን ከማለት አለ አይደለ፣ ከዛ ሊማሩ ይችላሉ። ሁሉ ሁላችን
ከስደት ከምናምን ወተን ሀገራችንን ልናከብር የምንችለው ምንድነው? ልክ አሁን እንደ ውጮቹ እንደሚያረጉት ሌላው መጥቶ የበላይነትን ሲያሳየን አይደለም። ይቅርታ አድርጉልኝና ገባቸው። እዚህም አሁን ዛሬ ነኝ እዚህ ጋር መንጋጋ ያማል ታውቃላችሁ። እዚህ የመጨረሻ ጥርስና እኔ ንቀልልኝ አልኩት። አይነቀልም ብሎ ዶክተሩ ይኸውና ከአንድ ወር በላይ ለፍተው አድነውታል ጥርሴ። ገባ ግን 500 ዩሮ ነው የፈረምኩት እንደምከፍል። ድሮ ነፃ ነበር 500 ዩሮ 250 የዛሬ ወር ከፈልኩ። አሁን ደግሞ ሌላ 250 ደረሰኝ ነው። ድሮ ነፃ የነበረው ይሄን ያህል ትከፍያለሽ ብሎ አይደለም ትሪት ያደረገኝ። ለምን ስለታመመ ትሪት ማድረግ አለባቸው፣ መክፈል አለብኝ ግዴታ። ግን ምንድነው የሚያስከፍለው ኃይል የሚተባበረኝ ምንድነው ስለሚያቅ ነው። ያንን ገባ በየወሩ የምችለውን እንዳስገባ ያደርገኛል። የክሬዲት ሲስተም ውስጥ ያስገባኛል ማለት ነው። ይሄን ነው አምነው ነው እነሱ ያደረጉት። ገባ ካለህ ላይ በፐርሰንቴጅ እንድትከፍል በየወሩ ያደርጋሉ። ገባ ተለውጧል። ዓለም ጠቅላላ ተለውጧል። አገራችንን መገንባት አለብን። አገራችንም ገቢ ማግኘት አለባት ብለን እንወስን። አየህ እነሱ ገቢ ስላላገኙ ገባ በጣም ተንገዳግደው ነበር። አሁን በአንድ ጊዜ ከአንድ ሰው እንኳን የሚወጣውን ጉድ ልብ በል እንግዲህ አለቀ። ተጠንቀቁ። ጀርመንም ያላቸው ፋክት ነው የምነግራቸው። ለታመመ ጥርስ ማከሚያ 500 ዩሮ ነው የከፈልኩት። ባቸው እንግዲህ ሁሉም ቢታመም ምን ያህል እንደሚሆን ይታያቸው። ገባ ሁሉም ቢታመም እንግዲህ ለአንድ ጥርስ ማለት ነው። ገባ ስለዚህ እኔ ንቀሉልኝ ነው ያልኩት፣ ስለዋጋው ሳይሆን በጣም አሞኝ ነበር። የጥርስ ህመም የሚያውቀዋል። መንጋጋ ይታመማል። የመጨረሻ ጥርስ ገባችሁ? የመጨረሻው ጥርስ ሲታመም ካላከማችሁት የሁለተኛው ጥርስም ይቀጥላል፣ ምናምን ይቀጥላል። እንደዛ ነው የሚሆነው። ገባችሁ? ብዙ ሰው አስነቅሏል የመጨረሻ ጥርስ መንጋጋን ማለት ነው። ገባችሁ? እኔ ግን ጥሩ ነው ጥርሱ ያለው፣ ስለዚህ ሃንድል ነው የምናደርገው አለ። ማዳን ነው እንጂ የምንፈልገው መጣል አንፈልግም። ምክንያቱም ዳሜጅ የሆነ አይደለም ጥርሱ። ስለዚህ ጥርሱ መቆየት ይችላል ብለው ወሰኑ። ጀርመኖች እንደው ደረቅ ናቸው። የታመመውን ነቅለው ይጥላሉ። ምን ይላሉ? የማይሆን ከሆነ ማለት ነው። ኤክስሬት አንስተው ምን ብለው ልነግራቸው ያልኩት አሁን ስለኔ ጥርስ ሳይሆን እንዴት ዓለም እየተወደደና ወደ ራሱ እንደተመለሰ ዓለም። አሁን ጀርመኖችም ወደ ራሳቸው ተመለሱ። ወደ ራሳቸው፣ ወደ ህዝባቸው፣ ወደ ፋክቱ፣ ወደ ደግነትን ተጫወቱ፣ ሂዩማኒቲን ተጫወቱ። ሁሉን ነገር አደረጉ። አላዋጣቸው። ምክንያቱም ተጠቃሚው በዛባቸው። ገባ በዛባቸው። አንዳንዱ በኢንሹራንስ ካርዱ ዘመዱንም አምጥቶ ያሳከመ ምን ያለ ሞልቷል። ይቅርታ አድርጉልኝና ሁሉንም ሲደርሱበት የህግ ሰው አይደለም የዚህ የውጭ ሀገር ዜጋው። ስለዚህ ምንድነው ወደ ራሳቸው ባንዴ የተመለሱ። ባንዴ ውሳኔ ነው። አላማከረኝም አሁን ብሩን ስከፍል። ምክንያቱም ታሟል ጥርሶ፣ ግዴታ አለባቸው የማከም የታመመውን ሰው ማከም ግዴታ አለባቸው። ግን ዋጋ ኮስት እንደሚያደርግ ያውቃሉ። ስለዚህ ምንድነው ያ በየወሩ እንደሚያስከፍሉ እንደሚቀንሱበት ስለሚያውቁ ገባ አንዴ ክፍል ላይ ሉ ይችላሉ። ያቅምህን ግን በቃ ማስገባት አለብህ ያን ነበር። ስለዚህ ያደረጉት ምንድነው እኔን ሳያማክሩ ነው አመጣ ፈርሚ ያለ አክሞ ምን ብሎ ከጨረሱ በኋላ ማለት ነው። እና ኢትዮጵያኖችም ስለ ሀገራችን ማሰብ አለብን። ኤርትራኖችም ስለ ሀገራቸው ማሰብ አለባቸው። አሁን ስነግራቸው ልትቀየሙኝ ትችላላችሁ ብዙዎቻችሁ። ገባቸው? ግን ፋክቱ የሚጠቅመው ለኤርትራ እና ለኢትዮጵያ ሁለት ሀገር መሆናችን ነው፣ ወይም በህግ አንድ መሆን ነው።
ገባችሁ ወይ? በህግ አንድ መሆን ካልሆነ ሁለት ሀገር ነን። ሁለታችንም አገራችን ላይ ነው ሐሳባችንን ማሰባሰብ ያለብን። አገራችን ላይ ነው አለ አይደለ ሁሉን ነገር ማሰብ ያለብን እና እንደዛ ነው።